በጋዛ ፍልስጤም የተወለዱት አቡ አብደላ መሐመድ ቢን ኢድሪስ አልሻፊ የእውቀት አስኳል ናቸው። በእስላም ታሪክ ከፍታ ታወቁ ኢማሙ ሻፊ ከአራቱ ታላላቅ የሱኒ መዝሃብ መስራቾች አንዱና የአህለል ሱና አልፈቂ ወይም የእስልምና ህግጋት መሰረተ ሐሳብ አባት በመባል የሚታወቁ ታላቅ አሊም ናቸው። ኢማሙ ሻፊ የእውቀት ብርሃናቸው መላው ዓለም ያካለለ የዕልም ባህር ሲሆኑ በኢትዮጵያ ምድርም የኢማሙ ሻፊ መዝሃብ ከፍ ያለ ስፍራና የላቀ ትኩረት ይሰጠዋል። ለዚህ የእውቀት ክብራቸውና ለዲን ምሰሶነታቸው መታሰቢያ ሆን ዘንድ የታሪክ አሻራቸውን በደመቀ ሁኔታ ለማኖር በኢትዮጵያ አዳማ ከተማ የሚገኘው የኢማሙ ሻፊ ዩኒቨርሲቲ ሕያው ምስክር ሆኖ ይጠቀሳል። በሀገራችን ኢትዮጵያ አዳማ የሚገኘው የኢማሙ ሻፊ ዩኒቨርሲቲ ከ10 ዓመት በፊት በአሁኑ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት በተከበሩ ሼህ ሀጂ ኢብራሂም ቱፋ ተመሰረተ። ኢማሙ ሻፊ እንደሚታወቀው የዛሬ 10 ዓመት ሲመሰረት በአባታችን ሼህ ሀጂ ኢብራሂም አማካኝነት በአዳማ ከተማ ከ33000 ካሬ በላይ መሬት ከመንግስት በመውሰድ ለትምህርት እና ለተለያዩ አገልግሎት የሚል እስላማዊ አገልግሎት በሚውል ስራ ጅማሮ ተጀምሯል። የተለያዩ ግንባታዎች ለትምህርት ቤት ለእስላማዊ ዲናዊ ኮሌጅ የሚሆኑ ግንባታዎች ተገንብተው ባለፈው 7 ዓመት ውስጥ ተማሪዎች ተመዝግበው ለመጀመሪያ በኢትዮጵያ ታሪክ በዲግሪ ደረጃ በሸሪዓ ዲግሪ ማስተማር የጀመረ ዩኒቨርሲቲ ነው ማለት ነው። ዩኒቨርሲቲው ከመደበኛ ትምህርት ባሻገር በማህበረሰብ አገልግሎት ለተሰማሩ ሙያተኞች የአቅም ግንባታ ስልጠናን በመስጠት ሀገራዊ ኃላፊነቱ መወጣት ይታወቃል። አዳሪ ተማሪ አለን። ወደ 350 ተማሪ አዳሪ እዚህ የሚመገቡ እዚህ የሚያድሩ አዳሪ ተማሪ አለን። ከርቀት የሚማሩ ወደ 2000 ተማሪዎች ከትላልቆች መሻይኮች ከትላልቅ ቃዶች ብዙ አለን። አሁን ዛሬ ባላ ፍቃድ ወደ 700 የሚያልፍ ትላልቅ ዑለማዎች፣ ትላልቅ ዱዓቶች፣ ትላልቅ ቃዶች ከኢትዮጵያ ሙሉ አልሐምዱሊላህ ለ7 ቀን ስልጠና ትላልቅ ስልጠና ከደካትርና ፕሮፌሰሮቹ ከውጭ የሚመጡ ከሳዑዲ አረቢያ፣ ከኩዌት፣ ከሱዳን፣ ከኢትዮጵያም ትልቅ እውቀት ያሉና ሞያ ያሉ አስተማሪዎች በፕሮፌሰር ደረጃ ትልቅ ትምህርት እየሰጡ ነበር። ህይወት በድግግሞሽ አሰራር ሐሞተ ቢስ እንዳንሆን በለውጥ ለመታደስ ሀገርን ከፍ ለማድረግ የአቅም ግንባታ ወሳኝ መሻገሪያ ነው። ይህ ስልጠና ሰራተኞች ስራቸውን በተሻለ መንገድ ለመስራት የሚያስችላቸውን አዳዲስ እውቀት ክህሎት እንዲጨብጡ አድርጓል። በተለይም ዘመኑ ከሚጠይቀው አዳዲስ ቴክኖሎጂ የስራ ፈጠራዎችና ዘመናዊ አሰራሮች ጋር ተቋማት ፈጣን ተወዳዳሪ ሆነው እንዲቀጥሉ ያግዛል። ይህ ስልጠና በእርግጥ በጣም ለየት የሚል ስልጠና ነው። በጣም ደስ ይላል። አንደኛውና የመጀመሪያው ትልቅ ዲናዊ የሆነ ጥልቀት ያለው እውቀት አግኝተንበታል። በጣም ደስ ብሎናል። እነዚህ መሻይኮች በጣም ልምድ ያላቸው በሚያስተምሩት ነገር ላይ በጣም ዲቴል የሆነ ጥልቅ እውቀት ያላቸው ናቸው። በተጨማሪ ደግሞ ከተለያየ ሀገር ምንም የማይታሰብ እድል ሆኖ ከተለያዩ ከዓለም ዳርቻ የመጡ መሻይኮች ናቸው የሰጡት። ትልቅ ግንዛቤ ነው ያገኘን። ትልቅ የሌለን ነገር ነው የዳበርነው። በፊት የሌለን እውቀቶች እነዛን እውቀት ከዚህ እንደሄድነ እዚሁ ፕሮግራም አውጥተናለኝ። ይሄን በሳምንት ስንት ጊዜ ነው ማስጣት አለብን? በዋር ስንት ጊዜ ብንሰጥ ነው? በምን አይነት ሁኔታ ነው? ለአካባቢው ራሱ ለመስጊዱ ብቻ አይደለም፣ ለአካባቢ ህብረተሰብ፣ ለወጣቶቹ፣ ለሴቶቹ፣ ለወንዶቹ በምን አይነት ይሄንን ማድረስ አለብን? ብናደርሶ በምን ጊዜ ውስጥ ሰውን መቀየር እንችላለን የሚል ሁሉ እቅዱን እዚህ አውጥተናል። አላህ ካገዘን ስልጠና እኔ ስራዬ ቃዲ ነው። የወሰድኩት ስልጠና ደግሞ በጣም አሪፍ ስልጠና ነው። ስለ አቂዳ አልዋስጥያ፣ ስለ ቀዋዒድ الفقه፣ እንደዛውም ስለ ፊቅህ الواقع፣ እንደዛውም ስለ ኡሱል الفقه የተለያዩ ኮርስ ነው ወሰድነው። 4 ዲፓርትመንት ነው ያለን። አንደኛው የሸሪዓ ዲፓርትመንት ነው። ሁለተኛው አረብኛ ቋንቋ ነው።
አረብኛ ቋንቋ እንደሚታወቀው አሁን ሀገራችን ላይ አስፈላጊነቱን እያየን ነው። ስለዚህ በፋካልቲ ደረጃ የአረብኛ ቋንቋ አንድ፣ ከዛ በኋላ ኡሱል ዲን ብለን አንድ ዲፓርትመንት ወይ አንድ ፋካልቲ፣ ቁርአንን ለብቻ በፋካልቲ ደረጃ በዲግሪ ደረጃ ፋካልቲ ከፍተን በዘንድሮ በዚህኛው ዓመት ጀምረናል ማለት 4 ፋካልቲ ነው ያለው ማለት ነው። ይህንን ስልጠና ልዩ የሚያደርገው በመላ ሀገሪቱ የመግቢያ መስፈርቱን ያሟሉ በተግባር ስራ ላይ ያሉ ኢማሞች፣ ዱዓቶች፣ ቃዲዎች፣ የማህበረሰብ አገልጋዮች የተሳተፉበት መሆኑ ነው። ተቋሙ እነዚህ የህዝብ አለኝታዎች ዘመኑን በዋጀ መልኩ አሰልጥኖ ለምረቃ አብቅቷል። አልሐምዱሊላህ ثم አልሐምዱሊላህ الصلاة والسلام على رسول الله وعلى آله وصحبه ومن والاه. يسعدني ويشرفني أن أقوم وأن أقف في هذا اليوم التاريخي. ዛሬ ልዩ ቀን ነው። እንኳን ደስ ያላችሁ። ኢማሙ ሻፊ ዩኒቨርሲቲ ከአዳማ ትልቅ ዩኒቨርሲቲ ከመሆኑ ባሻገር በሀገራችንም እስላማዊ ዩኒቨርሲቲ የመጀመሪያ በመሆኑ ትልቅ ትኩረት የሚሰጠው ስለሆነ ደስታ ሊሰማችሁ ይገባል። ዩኒቨርሲቲው በትልቅ ቁመና ከፍ እንዲል ጠንካራ ስራ እየሰራችሁ ያላችሁ የተቋሙ አባላት ምንዳችሁ ከፍ ያለ ነው ሲሉ ምስጋናቸውን አቅርበዋል። ውድ ሰልጣኞች፣ በስልጠናው እናንተ ተጠቅማችሁ ሌላውንም ማህበረሰብ በተሻለ አቅም እንድትረዱ ተስፋ አድርጋለሁ። ኢማሙ ሻፊ ዩኒቨርሲቲ ከመደበኛ ትምህርት ባሻገር ማህበራዊ አገልግሎት በመስጠት የአቅም ግንባታ ስልጠና እንዲሰጥ ላደረጓችሁ ሁሉ ትልቅ አክብሮት አለኝ ሲሉ ሼህ ሀጂ ኢብራሂም ምስጋና አቅርበዋል። በስልጠናው ከተሳተፉት ባለሙያዎች ውስጥ በርካቶቹ ቃዲዎች በመሆናቸው ታሪካዊ አጋጣሚ ሆኖላቸዋል። ምክንያቱም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሸሪዓ ፍርድ ቤት ማቋቋሚያ አዋጅን ባጸደቀበት ማግስት በመሆኑ የስልጠናው አቅም ግንባታ ትልቅ ተስፋ ነው ሲሉ ተናግረዋል። ተመራቂዎች፣ የዝግጅቱ ክፍሎች ሁላችሁም እንኳን ደስ ያላችሁ። ኢማሙ ሻፊ ዩኒቨርሲቲ ከመደበኛው ትምህርት ባሻገር በሰጠው የዚህ የአቅም ግንባታ ስልጠና ከፍተኛ ውጤት ላስመዘገቡ 3 ተሸላሚዎች የነፃ የኡምራ ጉዞ እድል አዘጋጅቷል። ይህ ሽልማት ለድካማቸው እውቅና፣ ለጥንካሬያቸው ደግሞ ትልቅ ማበረታቻ ሆኗል። አልሐምዱሊላህ ይሄ በአላህ አጋጥሞት ነው። አላህ አጋጥሞኝ ነው እንጂ ሌላ ልጆች ይሄን ነገር ያገኛሉ ብዬ የሚያስብ ልጆች አሉ። ይሄ አላህ ስብሓነሁ ወተዓላ በሙጀረድ ተውፊቅላህ አላህ ወፊቆኝ ይሄን ስላገኛሁ በጣም ደስታ ይሰማኛል። ያላሰብኩት ነገር ነውና በጣም ነው ደስ ያለኝ። በጣም ተደስቼበታለሁ። አላህ ይቀበላቸው። እኔ ራሴንም በዚህ ቦታ አልጠበኩም። አላህ ኮርሱን ሰጡንም ጃሚዓውንም አላህ ይቀበላቸው። በጣም ነው ደስ ያለኝ። የኢማሙ ሻፊ ዩኒቨርሲቲ በእውቀት መታደስና በማህበረሰብ ማገልገል አጣምሮ የያዘ ታላቅ የትምህርት ተቋም ነው።